ለባሏ የምትጸልይ ሴት አየው። እዚህ ይሄ የታሰረውን ሰው እግዚአብሔር እንዲፈታው ጭንቅላቱ ላይ እባብ አያለው። ቲጂ ምንሽ ነው? እሱ ባለቤቴ ነው። ትጸልይለታለሽ? በጣም እዚህ ሰው ላይ ከባድ ነገር አለ። የሱ ችግር አይደለም። የኪድኒ የኩላሊት ህመም አያለው። እኔ በዚህ ምክንያት ነው የመጣው። ለዚህ ምክንያት ነው የመጣሽው። ፌለሪቲ አይሆንም አንቺ ላይ። አሜን። ሚስተር ሽን ያዝ አድርገሽ መጣሽ። yes አንቺ ለዚህ ሰው ተንበርክከሽ ስትጸልይ ሰይጣን በሱ በኩል እሱን ለመግደል የሚፈልግ ሰይጣን አንቺን መጣና ኩላሊትሽን መጥቶ ሄደ። እውነት ነው። ከባድ ደረጃ ላይ ነው ኩላሊትሽ ተብዬ። አሁን ይሄ ኩላሊት ዶክተር እንደሚለው ከሆነ መውጣት አለበት፣ ኦፕሬሽን መደረግ አለበት ሚል የሚፈልገው ምክንያቱም ፌል አድርገዋል ኦሬዲ። ከዚህ በኋላ እማትቺው ገንዘብ 20 ምናምን ሺህ በሳምንት 2 ጊዜ ያረክሽ የኩላሊት አጠባ ሊያስደርግብሽ ነው የሚፈልገው። ምክንያቱም ሳምፕል መወሰድ አለበት ተብላለች። እግዚአብሔር ግን አዲስ ኩላሊት ይቀይራል ዛሬ። አሜን። ይቀየርላት። አሜን። ብዙ ቤተሰቦችሽን በከባድ በሽታ አተሻል። እውነት ነው። ሞተዋል። አዎ የተቀበሩ ሰዎችን አያለው። እውነት ነው። ቤተሰቦች አንቺንም ሊደግም የሚፈልግ መንፈስ ዛሬ ይባረራል። አሜን። ይባረር። አሜን። ረታ የሚባል ሰው ማን ነው? የአባቴ አጎት ነው። ፕሮፌሰር ሲላዳባሺ ካላፓራ ተናገረ እግዚአብሔር ዙሉ ደቦሮ ጎቦዲ እልፍነሽ የምትባል በእናቴ በኩል ዘመድ አለች። በእናትሽ በኩል ዘመድ አለ። ራዲ ጋራ ባዲያ ካሶ ብረት ረታ እልፍነሽ በጣም ብዙ ቤተሰቦችሽ አልቀዋል። ዛሬ ግን ታምራት ይሆናል። አሜን። ተናገረ። እኔ የማደርገው ለዚች ሴት አዲስ ኩላሊት ይገጠምላታል። ይህንን ሰው የሚያሳድድ እባብ ደግሞ ይገደላል። አሜን። ይገደል። አሜን። ኩላሊት ይቀየራል። አሜን። ይቀየር። አሜን። ኩላሊት ዘ ሞስት ኢምፖርታንት ዋነኛ ነገር ነው ለሰውነታችን። የኩላሊት ዋጋ ብዙ ነው። አዲስ ኩላሊት አሜን ይሆነላል። አዲስ ኩላሊት አሜን። ነይ እዚህ ጋር ሪክሪኤቲቭ ሚራክል ይባላል። አሜን። አንዳንድ ጊዜ ጌታ ኩላሊት ይፈውሳል፣ አንዳንድ ጊዜ ደግሞ አዲስ ኩላሊት ይሰጣል። አሜን። የተበላሸውን ተስፋ የተቆረጠበትን። ይሄ ሰው እያለቀሰ ነው፣ ባልሽ ነው። ምክንያቱም አንቺ ማጣት አይፈልግም። አንቺ ማለት ለሱ የምትማልጅለት ቅን። እቺ ሴት በጣም መልካም ሰው ነች። እውነት ነው። እግዚአብሔር ሰው ሴቶች እንደው የምትገልጥበት አማርኛ ካጣ በሷ ነው የምትገልጠው። ምክንያቱም እቺ ሴት በጣም መልካም ሰው ነች። ሰይጣን ደግሞ የምትጸልይለትን የምትማልድለትን ሚስቱን ሊነጥቃት አይችልም። አሜን። ዛሬ አዲስ ኩላሊት። አሜን። በሁለቱም ቦታ አዲስ ኩላሊት። አሜን። ሁለቱም ነው። ምክንያቱም የእግዚአብሔር መንፈስ 1 2 ኩላሊት ነው። ይሄም ኩላሊት ነው። ሁለቱም ተበላሽተው ነው ማየው። እግዚአብሔር አምላክ የተበላሸውን ያወጣና አሜን። አሁን እናንተ እያላችሁ አሜን። አዲስ ኩላሊት ይቀይራል። አሜን። ኢየሱስ ይሄንንም ያወጣና አዲስ ኩላሊት ይቀይራል። አሜን። ዘሮቿን የጨረሰ የመቃብር ሳጥን በሳጥን ነው ማየው። እዚህም ሳጥን አያለው። የሷን ደግሞ አሁን ሊቀጥል ነው። ግን እግዚአብሔር አምላክ መቃብሯን ይዘጋዋል። አሜን። ያለ ጊዜ አትሞትም። አሜን። እግዚአብሔር የሷን ኩላሊት አሁን ይቀይራል። አሜን። አምላኬ ይቀይራል። በሉ እስቲ አምላኬ ይቀይራል። መብላት የማትችውን ሁሉ መብላት ትጀምሪያለሽ። አሜን። አልበላም። አኒ ዳጋሮ ቫሲ ፕራዲያማ አትቤ የተባልሽውን ሁሉ መብላት ትጀምሪያለሽ። አሜን። አዲስ ኩላሊት ዘንዶ አይበላህም አንተ። አሜን። ተነስ፣ እባብ ይገደል። አሜን። ተነስ፣ ድል አድርጋል። ኢየሱስ ደርሶልሃል። አሜን። የእግዚአብሔር ክብር ያለበት አሜን። አሜን። ጸና እያልሽ እዚህ ጋ 7 ቀን ይህም ያንተ ነው። ጌታን አመስግን። ደስ እያላችሁ በሰላም ሂዱ። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል
እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ